ለሊዘና መሰለኝ በጣም ትንሽ ይቅርታ እኛ አልተገኘንም ደሬን ይዘረየው እንግዲህ አምባሳደራችን እሱ ከኛም ይማረው አለ እኛም ከሱ ይማረው አለ ሁለተኛው አረፍድ ምክንያቱም ዛምቦ አይዘገይም ዛምቦ በሚሰራው ስራ አይዘገይም እኔ እንኳን ከሱ የባሰ ፋይደኝ በግሌ ጃምቦ አረፍድና ይሄ ለማርፈዳችን ትንሽ ይቅርታ የመቀመጥ መዘጋጋት ይዞን ነው እንግዲህ ወንድሜ ጥሪ ዛሬው የተገናኘንበት ምክንያት ገጾታል ያስባለው በቅርቡ ሁላችሁም እንደምታውቁት ባለፈው በወንድማችን የጋዜጠኛ ደረጀ ኃይሌ የ60ኛ ዓመት የልደት በዓልን አስመልክቶ የተዘጋጀ ዝግጅት ነበር እዛ ላይ ብዙ በዚህ ሙያ ላይ ያሉ ሌሎች አርቲስቶች ወዳጆቹ ጓደኞቹ ቤተሰቦቹና አድናቂዎቹ በተገኙበት በጣም በድምቀት ተከብሯል በየሚዲያው የተላለፈ ነው በዛ ፕሮግራም ላይ የደረጀን የኛ አምባሳደር መሆን ዲክሌር ወይም ደግሞ አናውንስ ሊደረግ በሚገባበት ስኬል አናውንስ አላደረግንም አልተፈራረምንም የዛለታም ገልጫዋለሁ ምንድነው ጃምቦ ሪል ስቴት ከደረጀ ጋር ሊገባ ያሰበው ትብብርና እሱን በዚህ ፖዚሽን ላይ ለማስቀመጥ ያሰበ ለሱ ደግሞ ልናረግ የታሰበው ነገር የልደት በዓሉን ለማድመቅ በሚል እንደ ሰርፕራይዝ ተይዞ የነበረ ነገር ነው ደረጃ ያቀው ከጥቂት ጓደኞቹ በስተቀር ማንንም ያቀው ስለዚህ በሚስጥር ተይዞ ስለነበረ ከዛ ፕሮግራም ጋር ያይዞ ይሄን ነገር ኦፊሻሊ ዲክሌር ልናደርግበት ምንችል መድረክ አልነበረምና ኢንፋክት በኋላ እዛ ላይ ጠቅሰነዋል በመጠኑ ከዛ በኋላ ይሄን ነገር ማመቻቸት እንዳለብን ፊርማ መፈራረም እንዳለብን ኦፊሻሊ ደግሞ ፓብሊኩም አሁን ሚዲያ ላይ እየተንሸራሸረ ነው ደረጀ የኛ የክብር አምባሳደር መሆኑ ተገልጿል የዛለታ ነው ተደርጓል የሚያውቁትም እየጻፉ ነው ግን ኦፊሻሊ አልተፈራረመም ኦፊሻሊ ምን ፈራረመው ዛሬ ነው ያን በተመለከተ ደግሞ እኛም ኦፊሻሊ መናገር አለብን ፊርማ ኦፊሻሊ መፈረም አለበት እናንተም ኦፊሻሊ እንድታውቁ ያስፈልጋልና ደረጀ ኃይሌ በጣም አንጋፋ ጋዜጠኛ ሁላችሁም የምታውቁት ሁላችሁም የምታከብሩት ምናልባትም ደግሞ ይከበራል ይወደዳል ስንል በውስጣችን ሁላችንም የነበረው ነገር በዚህ ባለፈው 10 እና 12 ቀን ውስጥ የፓብሊኩንም የሚዲያውንም ሪስፖንስ በጋር ያየንበት በዛ ልክ አዳቆትና ፍቅር ያለው ሰው የድርጅታችን የጃምቦ ሪል ስቴት የክብር አምባሳደር ሆኖ መመረጡን ኦፊሻሊ ለመናገር ነው ደረጀ ያው የብራንድ አምባሳደር የተለመደ ነው ትልቁ ነገር ብራንድ አምባሳደር ሲመረጥ የተለያየ መስፈርት ይኖራል እንደ ፕሮዳክቱ እንደ ካምፓኒው እንደ አምባሳደሩ ሁለቱን የሚያስተሳስር ምክንያቶች ይመረጣሉ በድርጅታችን በኩል ይሄንን መወሰን በራሱ ማሰብ የሚፈልግ ነው ብራንድ አምባሳደር ማለት ድርጅቱን ወክሎ የሚቆም ማለት ነው የብራንዳችን ምልክት ሆኖ የሚቆም ማለት ነው ድሮ ጃምቦ የሚታወቀው በራሱ ሎጎ ብቻ ነበር ከእንግዲህ ጃምቦ በደረጀ ምስል በደረጀ ሰብዕና በደረጀ ስም እንዲወከል ለመፍቀድ በእኛም በኩል ማሰብ ይፈልጋል ልክ እንደዛው ከሱም በኩል ማሰብ ይፈልጋል እንግዲህ በእኛ በኩል ደረጀ ኮሚትመንቱ ስራው ላይ ያለው ተቀባይነት በህዝብ ዘንድ ያለው ፍቅር ለሙያው ያደረገው አስተዋጽኦና እስካሁን ክብሩን ጠብቆ የኖረበትና ያለበት አካሄድ ጃምቦን ወክሎ አምባሳደር ለመሆን በትክክል የሚመጥን ሆኖ ነው ያገኘነው በዚህ ምክንያት ደረጀን የብራንድ አምባሳደር አድርገን ለመቀበል የወሰነው
በደስታም በፍላጎት በሙሉ ፈቃደኝነት ነው ምክንያቱም በገለጽኩት ነገር ኢንቴግሪቲ ጃምቦ ካልቸር ነው ጃምቦ የተሰማራበት የሥራ ዘርፍ ምናልባት የፕሮዳክቱ ማማር ወይንም የፕሮዳክቱ በህዝብ ዘንድ ያለው ተቀባይነት ፍላጎት መልክ ኮንቴንቱ አይደለም ሪል ስቴቱ ሰው ሲገባ ትልቁ ነገር እንደ ሪል ስቴት ዲቨሎፐር ፓብሊኩ የሚፈልገው ኢንቴግሪቲ ነው ኢንቴግሪቲ ትረስት ታማኝነትና ኮሚትመንት ነው ምናልባት እነዛ አያስፈልጉም ማለት አይደለም በኳሊቲ ደረጃ በፕሮዳክት ደረጃ ያሉ ነገሮች አያስፈልጉም ማለት አይደለም ግን የመጀመሪያው ትልቁ ኮርነርስቶኑ እንደ ሪል ስቴት ዲቨሎፐር በተለይ በእኛ ሀገር ነባራዊ ሁኔታ እንደምናውቀው ሪል ስቴት ኢንቴግሪቲውን ትረስት ጠብቆ በገባው ኮሚትመንት ልክ ለደንበኞቹ ቤቱን በጊዜው ማስረከብ ተአማኒ መሆን ፓብሊኩም ቢያምነው ሆኖ መገኘት ትልቅ ነገር ነውና ድርጅታችን እኛው ለኛው መመስከር አስቸጋሪ ቢሆንም በሪል ስቴት ሴክተር በቆየበት ነገር ይሄን ነገር አንዲት ነገር ሳያዛንፍ ይዞ ዘልቋል አንዲት ነገር ሳያዛንፍ እስካሁን ወደ 700 የሚጠጉ ቤቶች ለደንበኞቻችን ሰርተን አስረክበናል ሁሉንም በጊዜው ጥቂቶቹን ደግሞ ከጊዜው ቀድመን አስረክበናል ይሄ ሙያው ላይ ያለን ኮሚትመንት ለደንበኞቻችን የምንገባውን ቃል ለማክበር ለመታመን የምናደርገው ነገር ያሳያል ጃምቦ ላይ ገብቶ ብሬን አጣለው ቤቴን አጣለው ላላገኝ ይችላልው ይዘገያል ብሎ መሳቀቅ መፍራት የለም ምናልባትም መፍጠናችን ደንበኞቻችን ላይ ክፍያቸውን ለመፈጸም ያስቸግራቸው ይሆናል በእኛ ፔስ ለመሄድ ይቸገሩ ይሆናል እንጂ ቤቴን አጣለው የሚል ነገር የለምና ያ ያለን ኢንቴግሪቲ ያ ያለንን ኮሚትመንት ያ ያለንን ለደንበኞቻችን ለፓብሊኩ ያለንን ታማኝነትና የአገልጋይነት ስሜት ከደረጃ ከእንደዚህ አይነት ኳሊቲ ጋር ለማቀናጀት ነው የሰራነውና ደረጃ ሁላችሁም በተለይ አሁን ሚዲያዎች ለደረጃ አዲስ አይደላችሁ በልኩ ታውቁታላችሁ የሚዲያ ሰራተኛ ሀብቱ ምን እንደሆነ እናውቃለን የሚዲያ ሰራተኛ ኳሊቲው ምን እንደሆነ እናውቃለን ያንን ኳሊቲ ያንን ኢንቴግሪቲ ያንን ትረስት ያንን ሆነስቲ ጠብቆ የቆየ ነው ደረጃ ስለዚህ ለኛ ካለው መመዘኛ ድርጅታችን ከተሰማራበት ስራ ጋር ሊሄድ የሚችል ትክክለኛ አምባሳደር ከደረጃ ሌላ ማግኘት ይከብዳል ስለዚህ ይሄንን ታሳቢ አድርገን ደረጃ መርጠናል እኛ ጋር ያለ ኳሊቲ እሱ ጋር ካለ ኳሊቲ ተደምሮ ለማህበረሰቡ ወደ ማርኬቱ ስንወጣ ትክክለኛውን ገጽታ ይዘን እንወጣለን ብለን እናስባለን በአጋጣሚ እንግዲህ እንዳልኩት ይሄ ነገር ሰርፕራይዝ ስለነበረ ቀድሞ ዲክሌር አልተደረገም ነገር ግን በዚህ በ12 ቀን ባየነ ሪስፖንስ ውስጥ የህዝቡ ምላሽ ስናገኝ ደግሞ ኢንዶርስ ሆኗል በቃ ምርጫ ላይ አልተሳሳተም ተረጋግጧል ስለዚህ የሚዲያ አባላትም ሁላችንም ፓብሊኩም በዚህ አጋጣሚ ትክክለኛ ሰው መርጠን ለትክክለኛው ዓላማ በሪል ስቴት ዘርፍ ያለውን መታመንና ተቀባይነት ነገም በሚያሻግር መልኩ ለማረጋገጥ ከደረጃ ጋር አብረን ለመስራት አብረን ጉዞ ጀምረናል ይሄን ለማሳወቅ ነው ባይ ዘ ዌይ የሪል ስቴት ዘርፍ ያለበት ደረጃ በቅርቡ ብዙ ሚዲያዎች እዚህ ያላችሁ እንደነበራችሁ እርግጠኛ ነኝ ባለፈው የሪል ስቴት አልሚዎች ማህበር ተቋቁሟል የሪል ስቴት ዘርፍ እንደ አገር ያለበትን ደረጃ ለማጠናከር በጣም በጥልቀትና ትኩረት ሰጥተን እየሰራን ነው ይሄን ቢሆነው ምንድነው አንደኛ ለማህበረሰባችን ውስጥ ያለው የቤት ችግር እንደ ሀገር ያለብን ነገር እናውቃለን እንደገና ደግሞ ሴክተሩ በተለያየ ምክንያት ያለበት ጫናም በራሱ ችግርም በሌላ ተጽዕኖ ከፍ ዝቅ እያለ እየተፈጠረ ያለው ነገር ስለምናውቅ ያ እየታረመ
ሪል ስቴቱ በትክክለኛ በሁለት እግሩ ቆሞ በአገራችን የቤት እጥረት ላይ በአገራችን ፕሮፐርቲ ግንባታ ላይ የበኩሉን አስተዋጽኦ ዓለምንም ሌላ ጣልቃ ገብነት ምክንያቱም አሁን የአገራችን ኢኮኖሚ ሲስተሙ ለውጭ እየተከፈተ ነው ሪል ስቴት ላይ አይደለም በሱቅ ደረጃ እንዲሰሩ የውጭ ዜጎች እየተፈቀደ ነው ንብረት እንዲያፈሩ እየተፈቀደ ነው እና እኛ ያለንን ኳሊቲ አጠናክረን በትክክለኛ በሁለት እግራችን ቆመን እኛ ብቻ ሳይሆን በዚህ ዘርፉ ያሉ በሙሉ ተጠናክረው በህዝባችን ዘንድ ተቀባይነት አግኝተን ሪል ስቴቶች ሌቦች ናቸው አጭበርባሪ ናቸው አሁን ሳይ ነበር ኮሜንት ኢንፋክት በዚህኛው ብዙ አላየውም ግን ያው ስራችን ስለሆነ እና ሪል ስቴት ላይ እናንተም ታውቃላችሁና ይሄ ነገር መጥፋት አለበት ብለን እናስባለን አለበለዚያ ምንድነው እኛ እርስ በራሳችን ፓብሊኩም እኛን ሳያምን እኛም ፓብሊኩን እየጎዳን ባለው ነገር ሴክተሩስ ሌላ ሰው ይገባበታል ሌላ ሰው ከገባ በኋላ እኛም መውጣት ነው ቅርብ ጎረቤት ሀገራት አሁን ሄዳችሁ ብታዩ ሪል ስቴት ዲቨሎፕመንት ላይ ያሉ አብዛኛው ቻይናዎች ናቸው አብዛኛው ህንዶች አሉ ሶማሌዎች አሉ ሌሎች አሉ ኔቲቭ የለበትም እኛም ጋር ስተከሰራን ይሄን ነገር አርመን እኛም እንደ ካምፓኒ አሶሲዬሽኑ ፓብሊኩ እንደ ፓብሊኩ እናንተም በተለይ ሚዲያ ላይ ያላችሁ ሰዎች ስህተቶች ቢኖሩ ትልቁ ምንኮራው አንድ ምንድነው የኛ አገር ኢኮኖሚ ባዛኛው በሁሉ ዘርፍ በአብዛኛው በአገር ውስጥ ባለ ኃይልና ሰው ነው የሚንቀሳቀሰው ይሄ መታደል ነው ግን ይሄ ደግሞ ያው አይዘልቅም ነበር ሁሉ የሚፈራው ይሄ ነበር ምክንያቱም ዝግ ስለነበር ያገራችን ሲስተም ምንም ሆነ እኛው ነበር አጠፋንም ማለማንም የነበር ነው ግን አሁን በተከፈተው ሌላ ነገር ይገባል